ጽዮን ባደረገችው ነገር እንግዲህ ሉሊት ከባድ ህመም ላይ ትገኛለች። ሆስፒታል ገብታለች። ግን የመዳኗ ነገር ቢያጠራጥርም ጽዮን አሁን የሚጠጥታትን ነገር አድርጋለች። ናታን ደግሞ ያፌት ግቢ ውስጥ ከአንድ ሰው ጋር ሆኖ እየሰራ ይገኛል። የመጀመሪያው አምሽቶ ይገባል። ከዛም ደግሞ ሲጠየቅም የት ቦታ እንደሆነም አይናገርም። ናታን ያፌትን ለማጥመድ ያፌትን ሰው በመግባባት ግቢው ውስጥ የራሱ የሆነ ስራ እየሰራ ነው። እንግዲህ በጣም ለሚወደው ለጓደኛው ለቢኒ እንኳ አልተናገረም። ያፌት ምን ላይ እንደሆነ ለማወቅም ይረዳዋል። እናም ግን ናታን አንዳንድ ጊዜ ዝምተኛ ሰው ሲወስን በጣም ከባድ ነው። ናታን አሁን ስራውን እየሰራ ይገኛል። የሚሰራውን ስራ ግን ለማንም አላጋራም። ሁልጊዜም ድርጅቱ እያለሁ እያለ ግን የሚውለው ያፌት ግቢ ውስጥ ነው። ያ ሰው ማን ነው? ኤፍራታ ወይስ የያፌት ያክስት ልጅ ወይስ ደግሞ የያፌት ጠባቂዎች? አይገርምም። አሁን ያፌት ራሱን በራሱ ሐኪም ቤት አልሄድም በማለት ራሱን አክሞ ለመነሳት እየቸኮለ ይገኛል። ግን አሁን ላይ በእርግጥ ጣቱን የቀሰረበት ሰው አልነበረም። ሉሊት ዳ ደውላ በመናገሯ ናታንን እንዲጠራጠር አድርጎታል። ናታን ግን ጀግና ለማንም ሳይናገር ያፌት ግቢ ውስጥ ገብቶ ስራዎችን እየሰራ ይገኛል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሀረግ እንግዲህ ቀጣይ ፓርት ይዘን መጥተናል ማለት ነው። ጽዮን ባደረገችው ነገር ሉሊት ከባድ ህመም ላይና ከባድ የድንገተኛ ሆስፒታል ውስጥ ገብታ ትገኛለች። ጽዮን አሁን የሚጸጽታትን ነገር አድርጋለች እና እሱን በተመለከተ ችግር ይፈጥርባታል ወይስ ደግሞ ጸጸት ውስጥ ትገባለች። እንደሚታወቀው ቢዛና ጽዮን ሲስቁባት ነበረ። በሉሊት ድራማሽን ጀመርሽ እያሉ ነበር። ናታን ግን በጣም ነው የደነገጠው። ይሄ ነገር ሲፈጠር ለሉሊት አዝኖ ሳይሆን ያቀደውንና እዛ ያፌት ግቢ የሚሰራውን ስራ ፕሮግራሙን ያበላሽብኛል በማለት ስጋት ነው። እናም ናታን አሁን እዛ ያፌት ግቢ ውስጥ ማን ነው የሚረዳው? እንግዲህ እቢኒ ጋር በብዙ ነገር ይወያያሉ፣ ብዙ ነገሮችንም ያደርጋሉ። ግን ደግሞ አሁን ስለሚሰራው ስራ ያፌት ላይ የሚያደርገውን ነገር ለቢኒ እንኳ አላካፈለውም። በራሱና በውስጡ ብቻ ይዞ እዛ ያፌት ግቢ የሚኖር ሰው ጋር በጣም ትስስር ሆኖ እየሰራ ይገኛል። ሲቀጥል ደግሞ እንግዲህ ኤፍራታ ያው ያፌት እንደዛ በመሆኑ እቤት ውስጥ ስላልነበረ ናታን ነው ያፌትን እንደዚህ ያደረገው እያለች ትጠራጠራለች። ግን ደግሞ እዛ ግቢ ውስጥ እየሰራ ያለ ከናታ ጋር አንድ አካል አለ። ግምታችሁን ደግሞ ኮሜንት ላይ ያስቀምጡ። እናም ከናታን ጋር ሆኖ ያፌትን እንደዚህ እያደረገ ያለው ምንድን ነው? ማን ነው? ማንኛው ሰው ነው የከዳው? ኤፍራታ ናት ወይስ ሰራተኛዋ ወይም ደግሞ ጋርዶዎቹ? ይሄ በጣም ከባድ ነገር ነው። ሲቀጥል እንግዲህ ያፌት ራሴን በራሴ አክሜ እነሳለሁ እንጂ ሆስፒታል ሄጄ በዚች በጭረት እኔ ያፌት አልታከምም በማለት ራሱን አክሞ አውሬነቱን አሳይቷል። አሁን ግን ያፌት ያንን ናታን እሱ ግቢ መስራቱንና እንዲሁም ደግሞ ከናታን ጋር ሆኖ እሱን ለማጋለጥ የሞከረውን ሰው ካወቀ ምናልባትም የመጨረሻው ህይወት ነው የሚሆነው ናታን ላይ። ምክንያቱም ያፌት እንግዲህ አይደለም ግቢው ድረስ ገብተው በሱ ላይ ሴራ ማሴርና እሺ ያለውን ሁላ እንደፈለገ የሚያደርግ ሰው ነው። አሁን በጣም ችግር ውስጥ ይገኛል። ያፌት ኤፍራታ እንዳለችው የያዘችውን ወንጀሉን አውጥታ አሳልፋ ሰጥታ ወይም ደግሞ እሱ ጋር ሰራለሁ ብላ በሆነ ወጥመድ ከጠመደችው እንጂ ወይም ከጠለፈችው እንጂ ናታን የሚድነው በፍጹም ናታን ከያፌት
ማምለጥ የሚችል አይመስለኝም። ናታን እንግዲህ ለማንም ሳይናገር በድፍረት ያፌትን ሰው ደፍሮና አጥምዶ ይዟል። ለምን የሚረዳውና ኢፍራታን ከዛ ግቢ የሚያስወጣው ያፌት ሰው እስከሆነ ድረስ ከሱ ሰዎች ጋር ተቆራይቶ እየሰራ ይገኛል። በእርግጥ ቢኒም አግኝቶት ሊያወራውን ፈልጎ ነበር፣ ግን ስለ ፂ አታንሳ በማለት ነው ቢኒን ራሱ አስቀይሞ የላከው ናታን በፂ አልደራደርም በማለት ነው። ግን ይህ ሁሉ ናታን አሁን መስዋዕትነት እየከፈለ ያለው ራሱን ደስተኛ አድርጎ ጠንካራ አድርጎ እየሄደ ያለው ኢፍራታን ለማግኘትና ለማግኘት ብቻ ነው። ግን ከያፌት እጅ ያመልጣሉ የሚለው ነገር ያፌትን የከዳው ሰው ደግሞ በእርግጥ ወይ ያፌትን መቀመቅ መክተት ስለፈለገ ነው፣ ወይ ደግሞ ጠቀም ያለ ገንዘብ ስለተሰጠው ነው። ጽዮንና ቤዛ በናታን ሁኔታ ግራ ተጋብተዋል። አንደኛ ቤት አይቀመጥም፣ ሁለተኛ ጠዋትም ይወጣል። የት ነው ሲባልም ድርጅት ነው የሚለው፣ ግን ድርጅት ውስጥ አይደለም እየሰራ ያለው ያፌትን ለማዳከምና ያፌትን መቀመቅ ለመክተት ነው። ያፌት ደግሞ አበቃለት ሲባል የሚነሳ ሰው ነው። ከዛ በላይ እንግዲህ ተጎርቶ እንኳ እያለ ሐኪም ቤት ሂጄ አልታከምም በማለት በጥንካሬ ራሱን በራሱ አክሞ አውሬነቱንና ጥንካሬውን አሳይቷል። ነገር ግን እሱን የሚችል ማን ነው? እውነት ናታን ይጋፈጠዋል ወይ? ግን ችግር ወይም ደግሞ እዛ ቤት ያለውን ሰው በሙሉ ከጨረሰ በኋላ ለኢፍራታ እንኳ የማይሳሳ ነው። ተተናደደ ያፌት ማለት በጣም በሚገርም ሁኔታ እንግዲህ ሁሉም ከባድ ነው። አሁን ሉሊት በጣም ታማ አደጋ ላይ ናት። ገነትም መታ የተፈጠረውን ነገር ስትሰማ ማመን አቃታት። ጽዮንም አሁን በእርግጥ ለዕለቱ የተደረገው ነገር አስደንግጧታል። እሷን ለመቅጣት እንጂ ለመጉዳት ብላ አልነበረም። ግን ሉሊት ላይ የደረሰው በበላችሁ ምግብ ከባድ አደጋ ነው። እናም ለህይወቷ የሚያስፈራ ስለሆነ ጽዮን በጣም እየተጸጸተች ለምን እንዲህ አደረግኩ፣ ለምን የጅል ስራ ሰራሁኝ እያለች እየተጨናነቀች ትገኛለች። ናታን ደግሞ ይህን ነገር ለምን አደረግሽ? ብዙ እቅዶችን ብዙ እየተራመድኩ ያለሁበትን ነገር ለማኮላሸት ያደረግሽው ነገር ነው በማለት ጽዮንም ላይ ጣቱን ቀስሯል። እንግዲህ ያፌት ለጊዜው ጣቱን የቀሰረበት ሰው ባይኖርም አሁን ሉሊት ደውላ በመናገሯ ናታን ነው በቃ እቤት ሳይውል ከዋለ፣ ስለዚህ እኔን ይወጋኝ እሱ ነው በማለት ጥርጣሬ ላይ ይገኛል። በጣም ከባድ ነው። ግን ማን ነው የሚለውን ነገር አስቀምጡልኝ ኮሜንት ላይ ማለት ነው። ግምታችሁን ማን እንደሆነ ደግሞ ነገ ይዘን እንመጣለን። ከናታን ጋር ያፌት ግቢ ሆኖ የሚሰራውን በሉሊት ሁኔታ ሁላቸውም ተጨንቀው ይገኛሉ። ሉሊት አሁን ከባድ ህመም ላይ ናት። ጽዮን ደግሞ የጅል ስራ ነው የሰራሁት፣ ጽዮን ለምን ይሄን አደረግሽ? በእርግጥ ይገባታል፣ ግን ደግሞ ሰው አቆብኛል። ያደረግኩት ነገር ፊት ለፊት ነው። እሷ አንድ ነገር ብትሆን እኔ ነኝ ቀድሜ እስር ቤት የምገባው እጭ ሳስጠላ እያለች በምትናደድበት ሰዓት ናታንም ጽዮን ላይ ጮኸባት። ለሰዎች እንዴት እንደዚህ ታደርጊያለሽ? እንዴት ይህን ነገር ታደርጊያለሽ? በማለትም ቤዛም መለስ ብላ ጽዮንን ለኔ ማትመለስ ማለት ነው እያለች ነበረ። የቤዛ መልካምነት ቢቀየርም ግን ደግሞ አሁን ላይ ነገሮች ታቅማ በላይ ውስብስብ ብለውባታል። እናም ተማንኛቸው ትሆን? ኤፍራታ በዛ ያለ ፍላጎቷ ገብታ እየተሰቃየች መስሎ ይታያታል። ግን እስካሁን ኤፍራታ ደግሞ የያፌትን ዶክሜንቶች እየዘረዘረች እያወጣች ትገኛለች። እናም ሁሉንም ወሬውንም ሰምታለች። እያንዳንዱን ነገር ትከታተላለች ማለት ነው። ስለዚህ ያፌት ፈጣሪ ብሎ ካልወደቀ ቀጣው ግን ናታን ላይ የሚፈጠረው በጣም ከባድና አሰልቺ እንዲሁም ደግሞ የስቃይ ህይወት ነው የሚሆነው። እናም የሉሊት ስቃይ ስትድን ምንድን ነው እውነት ጽዮንን የሆነ ነገር ታደርጋለች ወይስ ደግሞ ምን ይፈጠራል? ከባድ ነው።
ገኒ እንግዲህ ብዙ ጭንቀት አለባት በልጇ ጉዳይ በጣም እየተሰቃየች ትገኛለች። ግን ደግሞ ጽዮን ሉሊትን በምግብ ምክንያት አደጋ ደረሰችባት ስትባል አላስቻላትም። መጥፎውንም ደጉንም ብዙ ጊዜ አብሬ ኖሬያለሁ እንደዚህ እምላለሁ በማለት ገኒ ሆስፒታል ሄዳ ጠየቀቻት። እናም ሉሊት ግን አሁንም ራሷን የምታስታውስ አይደለችም። ጽዮንን ስትጠይቃት ገኒዬ ስህተት ነው የሰራሁት፣ እሷን ለመቅጣት ብዬ ነበር ያደረግኩት፣ ግን ደግሞ ትልቅ ስህተት ነው። ምን ላድርግ? ፈጣሪ የዛሬን ብቻ ያድናት እንጂ ለቀጣው አለች። በእርግጥ እሷ ይገባታል፣ የስንትን ሰው ህይወት አበለሻሽታለች። ግን ልጄ በቀልን በበቀል አይደለም መመለስ ያለብን። ጽዬ ልጄ ብዙ ጊዜ መክራችኋለሁ፣ ለምን አትረዱኝም? አለች። ግን ያንቺ ምክር እኮ ሁል ጊዜም አይለየኝም። ግን እሷ ካደረገችው አንጻር ገኒ እኔን እኮ እንደዛ አእምሮ እንድስት ያደረገችኝ እሷ ናት። ግን ለማንም እንዳትናገሪ ብላ ለገኒ ስትነግራት ገኒ የሰማችውን ማመን አቃታት። ሁል ጊዜ የምታተኩሪባት ለካ በምክንያት ነበረ አለች ገኒ። ጽዮንም አዎ ገኒዬ አለች። ቻናሉን ሰብስክራይብ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን አስቀስቀ